መልሼልሽ አላውቅም። እና ታዲያ ለምንድን ነው ይዘሽው የመጣሽው? ከልጅነቴ ጀምሮ ሁሌ አድሻለሁ እገልሻለሁ እያልሽ ትዝችብኛለሽ። አንዳንዴ በዛ ንግግርሽ እንደ እናቴ ሳይሆን እንደ ነፍሰ ገዳይ ነው ማይሽ። ሁልጊዜም አድርጊ የምትይኝን ነገር የማደርገው አክብሬሽ ሳይሆን አንድ ቀን በተኛው በመተሽ ታርጅኛለሽ ብዬ ነው። ምን አልሽ የኔ ልጅ? እንደዚህ ነው የምታስቢው? ማሰብ ብቻ ሳይሆን አንቺ እንደዛ ነሽ። የምር የምገልሽ ይመስልሻል? አዎ ቀናና እንጂ የማላውቀው አንድ ቀን በእጅሽ እሞታለሁ። አንድ ቀን ተገኘኛለሽ። አባቴ አስረግዞች ስለጠፋ ቆይ የእሱን እንዴት እኔ ጋር መወጣት አለብሽ? ያንን ክፉ ሰው አትጥሪብኝ። አንቺ አባት የለሽም። እናትሽም አባትሽም እኔ ነኝ። አዎ አባት የለኝም፣ ግን አንድ ነገር ወቂ፣ እናትም የለኝም። እሺ እኔን ለመግደል የምትፈልግ እናት ተብላ መጠራት የለባትም። ተይ ልጄ፣ ክፉ አትናገር። የተናገርኩት ከልቤ እንዳልሆነ ታውቂያለሽ። እባክሽን እናትሽን ክፉ ነገር አትናገር። አንድ ቀን እንኳን እንደ እናት ፍቅር ሰጠሽ ታውቂያለሽ? አንድ ቀን እንኳን ፈገግ ብለሽ አናግረሽኝ ጸጉሬን አሻሽተሽኝ እንኳን አታይም። የአባቴን እንዴት እኔ ጋር ልትወጪው ትፈልጋለሽ? የምራች እኔን ልገኝ ትፈልጋለሽ? አንድ ቀን ደግሞ ታደርጋለሽ። እውነት በአንቺ እጅ መሞት አይቀርም። ልጄ እኔ እንደዚህ በድዬሻለሁ? የገዛ እናትሽን እንደ ገዳይ አድርገሽ ነው የምታይ? እኔ እኮ ስናድር ምን እንደማደርግ ስለማላቅ ነው እንጂ የገዛ ልጄን እንዴት እንደዚህ ያደርጋታለሁ? በአባትሽ እናድዳለሁ እንጂ አንቺን ስለሰጠኝ የምናደድ ይመስልሻል? እንደውም አንቺን ስለሰጠኝ አመሰግነዋለሁ። ጥሎን ቢሄድም አንቺን ግን በፍጹም አልጠላሽም የኔ ልጅ። በዚህ ደግሞ ሁሌም እንዳመሰገንኩት እኖራለሁ። አንቺን እባክሽን የኔ ልጅ ይቅርታ አድርግልኝ። እኔ አንቺን መቼም ቢሆን የኔ ልጅ ሁሌ እገልሻለሁ አርድሻለሁ ትይኝ አይደለም? ይኸው ግደኝ እንኪ ግደኝ። ልጄ ተይ እንጂ እናትሽ እኮ ነኝ። አይደለሽም፣ አንቺ እናቴ አይደለሽም። ይልቅ ምንም ጊዜ አታጥፊ። ይኸው አንድ ቀን መግደልሽ አይቀርም። ይኸው እንኪ ግደኝ። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። ቃል እንግዲህ በድጋሚ ዶክተሩ ጋር ሰላም ስለልጅ ሰላም ላይ እጅግ በጣም ተናደደች። ቆይ እናቴ ምን ለማድረግ እየሞከርሽ ነው? ጭራሽ ድጋሚ በእኔ ደብቀሽ ምርመራ ለማድረግ እየሞከርሽ ነው? ቆይ ስንት ጊዜ ነው እኔን የምታዛዘኝ? ስንት ጊዜ ነው ልቤን የምትሰብርኝ? እናቴ ቆይ ምን በድዬሻለሁ? ይናል ለምንድን ነው እኔ ላይ እንደዚህ የምትጫወቺ? ስትል ጠይቅቻት ዶክተሩን ያናገረችው አንድ ነገር ለማድረግ ነበረ ሰላም እና ቃል እየዋሸች እንደሆነና አንድ ሴት መጣ እናቷ ነኝ ብላ ስለነገረችው ዶክተሩን እያናገረችው ነበር። እርግጠኛ ነኝ ቃል ያንቺ ልጅ አትመስለኝም። ትክክለኛ ልጅሽ እውነቱን ለማናገር ከብሌን ጋር አንድ ነገር ትመሳሰላላችሁ። ትትናችሁ፣ ንግግራችሁ፣ አረጋጋችሁ፣ ሁሉ ነገር ከአንቺ ጋር ትመሳሰላለች። ብሌን በእርግጥ ጥሩ ልጅ ነች። ልጄ ብትሆን ኖሮ እመኝ ነበር። ነገር ግን ብሌን ልጄ አይደለችም። አንድ ቀን ልጄ ትሆናለች ብዬ መችላስ ተጠራጥሬ አላቅም ስትናገራለች። አረግም ቃል ያደረገችው ውሸትና ብዙ ነገር እንዳደረገችው ሳሚ ሲነግራት በጣም ደንግጣ ነበር። ይሄ በጭራሽ ማመን አልችልም። ልጄ እንደዚህ ታረጋለች፣ ሚጡ ይሄን ነገር ታረጋለች ብዬ በጭራሽ ማመን አልፈልግም። እንዴት የገዛ ልጄ ይሄን አልታረጋለች? እንዴት የገዛ እናቷን በገንዘብ ትሸጣለች? በገንዘብ ብላ ሰላምን ብዙ ነገር ለማድረግ እንዳሰበችው ስነግሮ ይሄንን በጭራሽ ማመን አልችልም። እንዴት የገዛ ልጄ ይሄን ክፉ ትሆናለች? ስትል በጣም አዘነች። ልጄ እውነት ሳላቅ ተቀየረች፣ ይሄን ትቀየራለች ብዬ አስቤ አላቅም ነበር። እንዴት የገዛ ልጄ እንደዚህ ነገር እኔ ላይ ታረጋለች? በማለት ስትበሳጭና ስትናደድ ነበር። ምን የሚፈጠር ነገር ግን ልጄ ነች፣ ነገር ግን ይሄንን ማድረጓ በጭራሽ መቀበል አልችልም ስትል ትነግረዋለች። እንግዲህ እየነገርኩሽ ያለው እውነት እንደሆነና የተፈጠረውን ነገር በሙሉ ስትናገር በጭራሽ ይሄን ነገር
ውሸት ቢሆን ብዬ ተመኘው እያለች ነበር። ብሌን ዳጊ የሆነ ነገር እንደሰማችሁ እጅግ በጣም አዘነችው። ምን እንደተፈጠረው ለማወቅ ብትሞክሩም እና ምንም እንዳላደረገችም ሳሚ ሁሉ ነገር ነገራት እና የተፈጠረውን ነገር ስትነግረው በጭራሽ አላምንም፣ የገዛ ልጄ ይህናል ውሸታም ትሆናለች ብዬ ጠብቄ አላቅም ነበር። ነገር ግን እውነት ልጄ ይህናል ክፋት አለባት ማለት ነው ስትል ማናገር ጀመረች። ይህንን በጭራሽ ማመን አልችልም፣ እንዴት የገዛ ልጄ ይህናል ክፉ ትሆናለች ስትል ማውራቷን ቀጠለች። ወደድሽም ጠላሽም ልጅሽ በጣም ክፉና ጨካኝ እንደሆነች እንዲሁም ብዙ ነገር ያደረገችው ነገር እንዳለ ደጋግማ እየነገረችው ነበር እና የተፈጠረውን ነገር በሙሉ ስትነግረው ይህንን ከማምን ሞቴን እመርጣለሁ፣ እኔ በጭራሽ ይህንን አላምንም፣ የገዛ ልጄ እንዴት ውሸታም ትሆናለች ስትል ደጋግማ እየነገረችው ነበር እና ይህንን ነገር እውነት ምን ሳሚ ልጄ ትንሿ ልጄ እንዴት ይህን ታረጋለች ብዬ ለማመን ራሱ እኮ በጣም ከብዶኛል። እንዴት ይህን ነገር ልመን? ያደረገችው ነገር እኮ በጣም አሳፋሪና አስነዋሪ የሆነ ነገር ነው። ታዲያ ይህንን እንዴት ልመን ብለህ ታስባለህ? ለማመኑ ራሱ እኮ በጣም ይከብዳል። እውነት ምን እንደምል ራሱ ግራ ገባኝ እና ቃልም እናቷ ክፉና ጨካኝ እንደሆነችው አስመስላ ብትነግሩም ነገር ግን ከልቧ አልነበረም። ካደረገች በኋላ እጅግ በጣም ተጸጸተችም። እናቴ እኔም ብዙ ጊዜ ልትገይኝ ትፈልግኛለሽ እና ይኸው ፈቅጄልሻለሁ፣ የፈለግሽውን ነገር ልታረጊኝ ትችያለሽ ብላ እንድትገላት ብለውን ይዛ መታ ግደኝ እንጂ ስትል ደጋግማ ትለምናታለች። አይ በጭራሽ ይህንንማ አላደርግም፣ እኔ ጨካኝ አይደለሁም እና በጭራሽ እንደዚያን ነገር ማድረግ አልችልም። ምነው እናቴ አድርጊ እንጂ እኔ ስላመጣሁልሽ ቀለልሽ እንዲህ ወይንስ ከበደሽ? ብዙ ጊዜ እኮ እኔን ለመግደል ሞክርሽ ነበር አልተሳካልሽም እንጂ ስለዚህ ማድረግ ትችያለሽ ስትል ትነግራታለች። ስለዚህ በጭራሽ እንደዛማ አላደርግም ልጅ፣ እኔ እኮ ይሆናል አው ልናደድብሽ ልጮህብሽ እችላለሁ እንጂ በጭራሽ እኔ ልጄን እገላለሁ ብዬ አንድ ቀን አስቤም አላቅም ስትል ትናገራለች። እንግዲህ እናቴ አንቺ እንደዚህ ነሽ እና እኔን የፈለግችውን ነገር ማድረግ ትችያለሽ ስትል ትነግራታለች። ሀይ በጭራሽ እኔ ይሄናል ክፉ አይደለሁም፣ ይሄናል አንቺን ሊጎዳሽ ምንም ነገር ላረግሽ አልችልም ልጄ፣ እባክሽ የማውን ነገር አታውሪ ስትል ትነግራታለች። እና ዶክተር እያለች ሰላም ለዶክተር ደውላ ሀሳቧን እንደቀየረችና ምርመራ ማድረግ እንደማትፈልገው ስትነግር ሰላም እባክሽ አቋሚ ኑርሽ እየተጫወተችብሽ ነው እያል ልጄ ቅድም ካንተ ጋር ሳወራ በማይበት ሰምታ እጅግ በጣም ተበሳጨችብኝ ዶክተር ስትል ትነግራለች። ድጋሜ ያንን ዶክተር የምታገኝ ከሆነ ጥዬሽ እሄዳለሁ በማለት ታስፈራራ ጀመረ። ልጄ እመኚኝ ካሁን በኋላ ዶክተሩን በጭራሽ አላገኘም ቃል እገባልሻለሁ ብላ ደጋግማ ድጋሚ ልጄን እናስከፋት በጭራሽ አልፈልግም ልጄ እጅግ በጣም አዝናለች ስትል ማልቀሷን ትቀጥላለች። ነገር ግን ልብሽን አግኝታ እየተጫወተችብሽ ነው፣ ደካማ ጎንሽን አግኝታለች። ስለዚህ ሰላም እባክሽ እንድትሸውድሽ ወይ እንድታጣልሽ አትፍቀጂ ሲላት ይነግራታል። ነገር ግን ቃል ድጋሚ ዶክተሩን የምታገኝ ከሆነ ቤትሽን ለቅቄ አወጣልሻለሁ አርፈሽ የማትቀመጪ ስትል ሰላምን ስታስጠነቅቅና ልጄ ካሁን በኋላ ከአንተ ጋር ካየችኝ ከቤቷ እንደምትወጣ አስፈራራችኝ በማለት ዶክተሩ ትነግረዋለች። ሰላም ነግሬሻለሁ፣ ልጅሽ እየተጫወተችብሽ ነው። ቃል ትክክለኛ ልጅሽ እንዳልሆነችው እኔ በደንብ አውቃለሁ። ስለዚህ እባክሽን እመኝሽ በማለት ደጋግሞ ይነግራታል። ነገር ግን ይህንን ምርመራ የሚባለውን ከሀሳብ ውስጥ ማውጣት ፈልጋለሁ ልጄ ድጋሜ በጭራሽ እንድታዝንብኝ አልፈልግም ስትል ትነግረዋለች። እና ምንም ማድረግ እንደማትችለውና ሌላ አማራጭ ስለሌላት ልጇ እንድትገፋ እንደማትፈልገው ደጋግማ ስለነገረች ከዚህ መተው እንዳለባት ትነግራለች። እና ጸጉሯን ሆነ ምንም ነገር ማምጣት አልፈልግም እባክህ ይህንን ነገር እንርሳ ስትል ደግማ ትነግሯለች። ዶክተሩም እየተወጨበችብሽ ነው እባክሽን እመኚኝ ስል ደጋግሞ ሊነግራት ሞከረ። እና ቃል ድጋሜ ያንን ዶክተር የምታገኝ ከሆነ በጭራሽ እንደማይተዋትና እንደማትሆንና ሰላም ካሁን በኋላ ልጅ ትወጣለች ብላ የሚፈልገውን ነገር ሀብታና ንብረቷን በኔ ካዞረች በኋላ የፈለገችውን ብታረግ ግድ አይሰጠኝም፣ ምክንያቱም ሁሉ ነገር በኔ ስም ከሆነ ምንም ልታረግ አትችልም ስትል መዛት ትጀምራለች።
በኃይሉ በዚህ ጎን እሷን ምርመራው ታውቆ የሰላም ልጅ እንዳልሆነችው ተረጋግጦ ከዛ ቤት ተዋርዳ እንድትወጣ ነበረ ፍላጎቷ። እና ቆይ ምን እየተፈጠረ ነው ስትል ብሌንም የፈለግሽውን ነገር ማድረግ ትቻለሽ ብሌን እና ዳግን እንዳገኘችና ዳግን አብስታ እንደምትወደውም ጭምር ደጋግማ ትነግረዋለች። እና ምንም ብፈጠር ምንም ነገር ብታረግኝ ምንም ነገር እንትን አይለኝም ስትል ብዝትበትም እና ቃልም የፈለግሽውን ነገር አድርጊ፣ ካሁን በኋላ እኔም ማስፈራራት አይችልም፣ ካሁን በኋላ እኔና ዳጊን ለመለያየት ብታስቢም መቼም በሆን አይሳካሽም፣ ዳጊ የኔና የኔ ብቻ ነው ስትል ደጋግማ ትነግራለች። ለዛ ነው እንደ ጥርስ በጥርስ ሆነሽ የመጣሽው፣ ትሰምኛለሽ፣ እኔን ማስፈራራት መፍትሄ የለሽም፣ የፈለግሽውን ነገር ማድረግ ትቻለሽ ስትል ዝታ ትነግረዋለች። እና ሰላም ዶክተሩን እንዳታገኘው ደጋግማ ብታስጠነቅቅም ድጋሜ እሱን እንደምታገኝ ስለምታውቅ ሰላም እሷን መከታተል ጀመረች። እና አንድ ነገር ካየችባት ቤቱን ለቃ በእርግጥ ቤቱን ለቄ እወጣለሁ አልኩ እንጂ በወጣም እኮ መሄጃ እንኳን የለኝም፣ ስለዚህ ምን ማድረግ አለብኝ ስትል ታወራለች። እና ሰላምን ለማስፈራራት ብትሞክሩም ሰላም ግን ዶክተሩ እንድታምናትና እስከ መጨረሻ እንድትፋለም ለማድረግ ይወስናል። በቃል እንደምትስማማና ቃልም እንደሆነ አላውቅም ስሜታዊ እየሆነች ነው፣ እናም ጥሩ ስሜት እየተሰማት አይደለም በማለት ትነግራታለች። እና ያሬድ እንግዲህ የዳጊ ጓደኛ ሐኪም ቤት እንደወሰደና ደም እንደሚያስፈልገውም እና መድኃኒት ሊገዛ እንደወጣም ጭምር እያወራ ነበር። ግን አንድ ነገር አስባለሁ ለብሌን ደውዬ ብነግረውት ብሎ ለብሌን ደውሎ ለመናገር ይወስናል። ሰላም ድንገት ብሌን ቃል ስታይ እሷም ትደነግጣለች። ወይኔ ልጄን በድጋሚ አስከፋዋት፣ አሳዞንኳት፣ እንደው ምን ይሻለኛል፣ ምን ባረግ ይሻለኛል ስትል ትበሳጫለች። እናቴ ታውቂያለሽ ያመሽ መስሎኝ ነበር፣ ድጋሚ ደግሞ ዶክተሩ ለምንድን ነው የምታናግሪ ስትል እጅግ ትበሳጭና ጥላ ትሄዳለች። እጅግ ተበሳጭታ ጥላ ትሄዳለች ማለት ነው። እና ብሌን ስልክ ስታነሳው ይቅርታ ማን ሊበል ስትል ያሬድ ነኝ የዳጊ ጓደኛ ብሎ ስነግረው ወይ ቁጥሩን እኮ ሳልቀበል ልሄድኩት ሴፍ አላደረኩም ስትለው እንዳጋጣሚ ዳጊ አደጋ እንደደረሰባትም ጭምር እና በአስቸኳይ መታ እንድታየው ይነግራታል። ከዛ ብሌን ስትሰማ እየሮጠች ትሄዳለች ደንግጣ ማለት ነው። ዳጊ ምንድነው የተፈጠረ ብላ ደንግጣ የት ነው ያላችሁ? በቃ እሺ መጣሁ። ወይኔ አምላኬ ተደስቼ ሳለ በቃ እንደገና ድግሞ ሐኪም ቤት ገባ ዳጊ። ቆይ ከማን ጋር ተጣልቶ ነው? ለማንኛውም ነይና እዚህ እናወራለን ስትል ትነግረዋለች። ከዛ እሱም እሺ በቃ መጣሁ እልና እየሮጠ ወደ እሱ ትሄዳለች። ቆይ ምን እየተፈጠረ ነው አልገባኝም፣ እንዴት እንደዛ ነገር ሆነ ስትል በጣም ደንግጣ ነበር። በቃ እሺ መጣሁ አሁን መጣሁ ስትል ትነግረዋለች። እና የተፈጠረውን ነገር እየጠየቀችው ነበር። ቆይ ምንድነው የተፈጠረ ንገረኝ ስትለው ዳጊ ሰው እንደጎዳና እንደተጎዳም ጭምር ትነግረዋለች። እናም ነገራችሁ እና የተፈጠረውን ነገር ንገረኝ ስትል ደጋግማ ጠየቀችው። እና ማን ነው እንደዛ አደረገ? ማን የደበደበው? እሱ አንድ ሰው ብቻ ነው የጠራልኝ። ማን ብሎ ነው የጠራ? ሳሚ ስል ምን ሳሚ? አይሆኑም፣ በጭራሽ እንደዛ ሊያደርግ አይችልም። ሳሚ ለምን እንደዛ ያደርጋል? እውነት በጣም አዝናለሁ። እሺ ዳጊያው ምንድን ነው የሚያስፈልገው? ታውቂያለሽ ትናንትና ደስ ብሎ ነበር እናቴ ፍቅራችን በመጨረሻ ተቀብላ አሁን ሐኪም ቤት መግባቱ ስትሰማው ምን እንደምትል አስባል ትልና ትበሳጫለች። እና ሀረግም ደግሞ እንደ አጋጣሚ ከሳሚ ጋር ተገናኝታ ማውራት ጀመረች። የተፈጠረውን ነገር ነገራት እና ቃልም በጣም አዝና እንዳባረረቻትም ባልመጣ ብዬ ተመኘው ስትል ትነግራለች። ቆይ ምንድነው የተፈጠረው ንገሪኝ እንጂ ብሎ ስጠይቀው የተፈጠረውን እያንዳንዱ ነገር እየነገራት ነው። ምንም ሄጄ ልጄን አናግራታለሁ፣ ምን እንደምትለኝ እስቲ መስማት ፈልጋለሁ። ጆሮን አንጠልጥዬ ከዛ ቤት አስወጣታለሁ እንጂ እንደዚህማ እየተጫወተችብኝ በጭራሽ አትቀርም። እንዴት እንደተጫወተችብኝ በቁሜ ነው ቀበረችኝ። ልጄ በጭራሽ እንደዚህ ታደርጋለች ብዬ ባልጠብቅም ግን ሰራችልኝ እና እኔን ምክንያት አድርገሽ አውቃ ነበር ከዛ ቤት እንድባረር ፈልጋ እንድወጣ ፈልጋ ነው የሌለ ነገር ያልበደልኳትን በደልሽኝ በማለት ብላ ይዛ አውቃ ስታለቃቅስ የነበረው አሁን እሰራለታለሁ። እቺ ሰላም የተባለችው እሷ ቤት ነው አንጠልጥዬ ጆሮውን ይዤ ከዛ ቤት የማወጣው። እርግጠኛ ነኝ የሆነ ነገር እንደምትላትማ እርግጠኛ ነኝ። ይህን ሁሉ ካደረገች ልጄ ለዛች ሴት ምን ብላ እንዳሳመነችው ፈጣሪ ብቻ ነው የማውቀው። ቃል እጅግ በጣም አደገኛ ነች። አንቺ የምታውቃት ቃል ድሮ ልጅ ሆና አሁን ግን እጅግ በጣም አደገኛ እንደሆነች እና ሰላም ግን በጣም ተጨነቀች። ልጄ ገፏት በማለት እጅግ በጣም ታዝናለች። ነገር ግን
ትክክለኛ ልጇ እንዳልሆነችም ዶክተር ለማወቅ እየሞከረ ነበር። ሰላም ግን ግራ ተጋባች። ምክንያቱም ልጅ ባትሆን ብላ እና ንግግሯና የምታደርገው ድርጊቱ ሁሉ ያስፈራ ነበር እና ልጅ ካልሆነች በብላ ተጠራጠረች። እናም ቃል ድጋሚ ዶክተሩ ጋር የምትጅ ከሆነ እኔን ታጭኛለሽ በማለት ታስፈራራ ጀመር። ወደ ተመልካዮቼ የዛሬ ቪዲዮ እንመስል ነበር። በቀጣይ እስክንገናኝ ድረስ